በጸሎት በብዙ ትህትና ራስን በመግዛት ዝቅ በማለት በእግዚአብሔር ፊት ተንበርክከን የጸለይነውን ጸሎት ለመመለስ እግዚአብሔር ለምን ይዘገያል? እግዚአብሔር ችግራችንን ለመፍታት እንቆቅልሻችንን ለመመለስ ጤናችንን ለመፈወስ ለምን ይዘገያል? እሱ ኤልሻዳይ ሆኖ ሳለ እሱ ሁሉን ማድረግ ሲችል ሁሉን እያወቀ ከአቅማችን በላይ በሆነ ነገር ስንፈተን ለምንድነው እግዚአብሔር የሚዘገየው? ስማችንን ጸጉራችንን ቁጥር እያንዳንዱን ነገር ዲቴል የሚያውቅ እግዚአብሔር ማድረግ እየቻለ ለምንድነው የማያደርገው? እግዚአብሔር አምላክ እኛ ባሰላ ነው እኛ በቆጠር ነው እኛ በምንፈልገው መንገድ መጥቶ ስራችንን አይሰራም። ስለዚህ የእርሱ መንገድ እንደኛ መንገድ አይደለም። እኛ የምንፈልገው መንገድ ሃይዌይ ነው። እኛ የምንፈልገው መንገድ ቀላሉን አጭሩን መንገድ ሊሆን ይችላል። የሚያዋጣችሁ መዘግየት ነው። ጠብቁኝ ያላችሁን መጠበቅ፣ እመጣለሁ ያላችሁን እሱን ማመን እንጂ አቋራጭ ለመጠቀም ባደረጋችሁ ጥረት ሁሉ አቋራጮቻችሁ የራያችሁን ወጊ እስማኤልን ይወልዳል፣ ጠላታችሁን ይወልዳል፣ ኪሳራችሁን ይወልዳል እንጂ ለጥያቄያችሁ መልስ አይሆንም። ለእንቆቅልሻችሁ መፈታት አይሆንም። ለችግራችሁ በፍጹም መልስ ሊሆን አይችልም። ሰው ሰማይን ከዘረጋ ምድርን ካጸና ፀሐይን አውጥቶ ከሚያስገባ የአየር ዙረትን በእጁ ከያዘ የንጉሥ ልብን እንደ ውሃ ፈሳሽ ከሚያደርግ ከእግዚአብሔር ጋር ተከራክሮ ወይም ቅሬታ ውስጥ ገብቶ የትም አይሄድም። ለመዘግየቶቻችን እግዚአብሔር ዓላማ አለው። ለቆየብን ነገር ለሚያስጠብቀን ነገር እግዚአብሔር በደንብ አርጎ እቅድ፣ ፕሮግራም፣ ሐሳብ አለው። ዮሐንስ ወንጌል መጽሐፍ ምዕራፍ 11 ከቁጥር 1 ጀምሮ እንደዚህ ያነባሉ። በማርያምና በእህቷ በማርታ መንደር በቢታንያ ይኖር የነበረው አልዓዛር ታሞ ነበር። ይህች ወንድሟ አልዓዛር የታመመባት ማርያም በጌታ ላይ ሽቶ አፍስሳ እግሩን በጠጉሯ ያበሰችው ነበረች። እህትማማቾችም ጌታ ሆይ የምትወደው ሰው ታሟል ብለው መልእክት ላኩበት። ኢየሱስም ይህን በሰማ ጊዜ ይህ ሕመም የእግዚአብሔር ልጅ በእርሱ ይከብር ዘንድ ለእግዚአብሔር ክብር ነው እንጂ ለሞት የሚያደርስ አይደለም አለ። ኢየሱስም ማርታን እህቷንና አልዓዛርን ይወዳቸው ነበር። ሆኖም አልዓዛር መታመሙን በሰማ ጊዜ በነበረበት ስፍራ 2 ቀን ቆየ። ከዚህም በኋላ ደቀ መዛሙርቱን ወደ ይሁዳ እንመለስ አላቸው። እነርሱ መምህር ሆይ ከጥቂት ጊዜ በፊት አይሁድ በድንጋይ ሊወግሩ እየፈለጉ ነበር፣ እንደገና ወደዚያ ትሄዳለና አሉት። ኢየሱስም እንዲህ ሲል መለሰ፣ ቀኑ 12 ሰዓት ብርሃን አይደለምን? ከዚህ ዓለም ብርሃን የተነሳ ስለሚያይ በቀን የሚመላለስ አይሰናከልም፣ የሚሰናከለው ግን በሌሊት የሚመላለስ ነው፣ ብርሃን የለውምና። ይህን ከነገራቸው በኋላ ወዳጃችን አልዓዛር ተኝቷል፣ እኔም ከእንቅልፉ ላስነሳው እሄዳለሁ አላቸው። ደቀ መዛሙርቱም ጌታ ሆይ ተኝቶስ ከሆነ ይድናል አሉት። ከ32 ጀምሮ ላንብበው። ማርያምም ኢየሱስ ወደ ነበረበት ቦታ ደርሳ እንዳየችው እግሩ ላይ ተደፍታ ጌታ ሆይ አንተ እዚህ ብትሆን ኖሮ ወንድሜ ባልሞተ ነበር አለችው። ኢየሱስም እርሷ ስታለቅስ ተከትለዋትም የመጡት አይሁድም ሲያለቅሱ ባየ ጊዜ መንፈሱ በሐዘን ታውኮ የት ነው ያኖራችሁት ሲል ጠየቀ። እነርሱም ጌታ ሆይ መጥተህ እይ አሉት። ኢየሱስም እንባውን አፈሰሰ። አይሁድም እንዴት ይወደው እንደነበር አያችሁ አሉ። ከነርሱ አንዳንዶቹ ግን የዓይነ ስውሩን ዓይን የከፈተ ይህን ሰው እንዳይሞት ማድረግ አይችልም ነበር አሉ። የዛሬ ማለዳ መልእክታችን እግዚአብሔር ግን ለምን ይዘገያል የሚል ርዕስ ያለው ይሆናል። እግዚአብሔር ጸሎታችንን ለመመለስ፣ ችግራችንን ለመፍታት፣ ፍላጎታችንን ለማሟላት፣ ሁኔታዎቻችንን ለማስተካከል ለምን ይዘገያል የሚለው ጥያቄ የብዙዎቻችን ጥያቄ እንደሆነ አስባለሁ። ብዙዎቻችን የጸለይነው የለመንነው እግዚአብሔር እንዲያደርግልን የምንፈልገው ከረጅም ጊዜ ጀምሮ በእግዚአብሔር ፊት ያኖርነው የቤት የህይወት የራስ ጥያቄ ሊኖረን እንደሚችል አስባለሁ። ከዚህም የተነሳ የብዙዎቻችን ጥያቄ እግዚአብሔር ግን ለምን ይዘገያል የሚል ነው። በጾም በጸሎት በብዙ ትህትና ራስን በመግዛት ዝቅ በማለት በእግዚአብሔር ፊት ተንበርክከን የጸለይነውን ጸሎት ለመመለስ እግዚአብሔር ለምን ይዘገያል? እግዚአብሔር ችግራችንን ለመፍታት እንቆቅልሻችንን ለመመለስ ጤናችንን ለመፈወስ ለምን ይዘገያል? እሱ ኤልሻዳይ ሆኖ ሳለ እሱ ሁሉን ማድረግ ሲችል ሁሉን እያወቀ ከአቅማችን በላይ በሆነ ነገር ስንፈተን ለምንድነው እግዚአብሔር የሚዘገየው? እግዚአብሔር አምላክ በጣም ብዙ የሚያስፈልገን ነገር እንዳለ ፍላጎቶቻችንን ያውቃል። የአንዳንዶቻችን ፍላጎት ቅብጠትም ቅንጦትም እንዳልሆነም ያውቃል። ቤዚክ የሆነ ነገር እየፈለግን
ልክ አንድ ሰው ከሰውነቱ የተነሳ የሚያስፈልገውን ነገር እግዚአብሔር የሚያውቃል፣ ሰዎች የሚያውቃሉ። ታዲያ ለምንድነው እግዚአብሔር አምላክ ፍላጎታችንን ለማሟላት የሚዘገየው? እሱ ብቻ አይደለም፣ ሁኔታችንን ለማስተካከል በጣም ብዙ ባልጠበቅነው አቅጣጫ ምስቅልቅል ያሉብን የህይወት መንገዶች አሉ። ስለዚህ እግዚአብሔር እንዲያስተካክልልን የምንፈልጋቸው መለኮታዊ ጣልቃ ገብነት የምንጠይቅባቸው በጣም ብዙ ጉዳዮች አሉ። አንዳንዶቻችሁ ልጅ የመውለድ ጉዳይ ዘግይቶባቸዋል። ሌሎቻችሁ የሥራ ነገር ዘግይቶባቸዋል። ሌሎቻችሁ የፈውስ ነገር ዘግይቶባቸዋል። በአንድም ይሁን በሌላ መንገድ ግን መዘግየት የሚባለው ነገር ጥያቄ መሆኑ የብዙዎቻችን እውነታ እንደሆነ አስባለሁ። በተለይ ህይወት አጭር ከመሆኑ አንፃር ደግሞ መዘግየት የሚባለው ነገር በጣም ከባድና ደስ የማይል ነገር እንደሆነ ደግሞ እንገነዘባለን። እንደምታውቁት ህይወት 30 ዓመት ካለፈው በኋላ ልክ እንደ ሶፍት ወረቀት ነው። ወደ መጨረሻው ሲጠጋ ቶሎ ነው እየተጠቀለለ የሚሄደው። አይታችሁ ከሆነ ሶፍት ገዝታችሁ ስትጠቀሙበት መጀመሪያ አካባቢ የሶፍት ወረቀት በኩራት ነው የሚተረተረው። እያለቀ ግን ሲመጣ ቶሎ ነው ጥቅልል ብሎ ነገሩ የሚያልቀውና አንዳንድ ጊዜ ገና ጎረምሳ ወጣት 18 19 20 ዓመት ሲሆነን ብዙም 40 ሩቅ ይመስለናል፣ 50 ሩቅ ይመስለናል። ለዚህ ነው ብዙ ጊዜ እንደምናገረው እድሜ እስከ 30 ዳገት ነው፣ ከ30 በኋላ ቁልቁለት ነው። እንዴት 40 እንደነካችሁ ከዛም 50 እንደተደገፋችሁ 60 ላይ እንደተከዛችሁ ሳታቁት ህይወት ልክ እንደ ሶፍት ወረቀት ተጠቅልሎ ይሄዳል። እና ከዚህ አንፃር መዘግየት የሚባለው ነገር በጣም ከባድና ደስ የማይል ነገር እንደሆነ የሚያስረዳችሁ ህይወት አጭር ከመሆኑ አንፃር ደግሞ ሲዘገይ ያስቡት። ጸሎታችሁ ሳይመለስ ሲዘገይ፣ ጥያቄያችሁ ሳይመለስ፣ እንቆቅልሻችሁ ሳይፈታ፣ ፍላጎታችሁ ሳይሟላ፣ እንደዚሁም ደግሞ ነገሮቻችሁ ሳይስተካከሉ፣ ችግራችሁ ሳይፈታ እድሜያችሁ በፍጥነት እየሄደ ሲመጣ በጣም ከባድ፣ በጣም አስጨናቂ፣ ለብዙዎቻችን ተስፋ መቁረጥ ወይም ደግሞ ግራ መጋባት ምክንያት ሊሆን እንደሚችል አስባለሁ። መነሻዬ ላይ እንደነገርኳችሁ እግዚአብሔር ግን ለምን ይዘገያል? እየቻለ እያወቀ እንደሚያስፈልገን በጣም ያውቃል። እንዳመመን ያውቃል። በብዙ ጥያቄ ውስጥ እያለፍን እንዳለ ያውቃል። ሰዎች አያውቁም። ምናልባት ከውጭ ስንታይ አንዳንዶቻችን ምንም ችግር ያለብን ሰዎች እኮ አንመስልም። በጣም በብዙ ምቾት ውስጥ የምናልፍ ነው የሚመስላቸውና በብዙ ክርክር፣ በብዙ ጭንቀት ልክ በመጠጥ እንደሰከረ ሰው አንዳንዴ ብቻችንን ስንሆን ያችን የብቸኝነት አጋጣሚ ለችግር ስካር እየተጠቀምንበት እንደምንኖር ሰዎች አያውቁም። እግዚአብሔር ግን በደንብ አድርጎ ጠንቅቆ ያውቃል። ስማችንን፣ ጸጉራችንን ቁጥር፣ እያንዳንዱን ነገር ዲቴል የሚያውቅ እግዚአብሔር ማድረግ እየቻለ ለምንድነው የማያደርገው የሚል ሐሳብ በውስጣችን ይመላለሳል። ከዚህ አንፃር በእያንዳንዳችሁ ህይወት ውስጥ አንድ የሆነ የዘገየ ነገር እንዳለ አስባለሁ። በስራ መዘግየት፣ በትምህርት መዘግየት፣ በትዳር መዘግየት፣ ከዛ ካገባችሁ በኋላ ደግሞ በልጅ መውለድ መዘግየት፣ ከዛም ከወለዳችሁ በኋላ ደግሞ ከመስመር በመውጣት መዘግየት ውስጥ ልታልፉ እንደምትችሉ አስባለሁ። ነገር ግን በእርግጠኝነት ልነግራችሁ የምፈልገው ነገር ምንድነው? በህይወታችሁ መዘግየት ካለ በአብዛኛው የእግዚአብሔር እጅ አለበት። በአብዛኛው በተለይ የሚወዳችሁ ከሆነ በእናንተ ላይ ፕሮግራም ካለው እግዚአብሔር አምላክ በደንብ የምታውቁት ተጠግታችሁ በደንብ በእናንተ ላይ ፕሮግራም እንዳለው የሚታወቃችሁ ከሆነ አትጠራጠሩ። በአብዛኛው የዘገየባችሁ ነገር ውስጥ የእግዚአብሔር እጅ አለ። ጠላት እንደፈለገ እንዲያረጋችሁ እግዚአብሔር አይፈቅድም። ጠላት ደጃችሁ እንዲዘጋ በፍጹም እግዚአብሔር እንደማይፈቅድ 100% እርግጠኛ ነኝ። ወዳጆቼ ለእያንዳንዱ ዓላማ ጊዜ እንዳለው ሁሉ ለእያንዳንዱም ጊዜ ዓላማ አለው። ብዙ ጊዜ የተነገረን ነገር ምንድነው? ለእያንዳንዱ ዓላማ ጊዜ አለው የሚል ነገር ተነግሮናል። አዎ በትክክል ለእያንዳንዱ ዓላማ ጊዜ አለው። at the same time ለእያንዳንዱም ጊዜ ደግሞ ዓላማ አለው። እግዚአብሔር ዝም ብሎ የሚያወጣው ፀሐይ የሚያስገባው ፀሐይ የለም። እግዚአብሔር የሚያነጋው የሚያመሸው ወይም የሚያመጣው የሚያስኬደው ዘመን የለውም። እያንዳንዱ ጊዜ በእግዚአብሔር ዘላለማዊ እቅድ ውስጥ ለዓላማ ነው የተዘረጋው። ፀሐይ ወይም ቀን ወይም ምድር በፀሐይ ዙሪያ ዞራ ስትመለስ በዓላማ ነው ዞራ የምትመለሰው እንጂ ዝም ብሎ አይደለም። እግዚአብሔር ፍጥረትን የሚያቀናጀው መምሸትና መንጋትን ወራትን የሚያፈራርቀው ዝም ብሎ አይደለም። ስለዚህ ለእያንዳንዱ ዓላማ ጊዜ እንዳለው ሁሉ ለእያንዳንዱም ጊዜ ደግሞ ዓላማ እንዳለው መረዳት በጣም ተገቢ ነው። ስለዚህ እግዚአብሔር ለመዘግየቶቻችን ወይም ለዘገየብን ነገር ዓላማ አለው። በዚህ መዘግየቶቻችን ውስጥ እግዚአብሔር ሊያሳካ የፈለገው ጉዳይ አለ።
መቼም ዝም ብሎ ያወቀ እየቻለ እየተረዳ ከማንም ይልቅ ሩቅ ነው እንዳንል ለስትንፋሳችን በላይ ለኛ ቅርብ የሆነ አምላካችን ሲዘገይ ያለ ምክንያት እንደማይዘገይ ያለ ምክንያት እንደማይቆይ እርግጠኛ ነኝ። ታዲያ የሚያዋጣው ነገር ምንድነው ካላችሁ ቅሬታና ክርክር ሳይሆን ከዚህ ከእግዚአብሔር ዓላማ ጋር መስማማት ብቻ ነው። ሲዘገይብን ቅር ይለናል፣ በጣም ይደብራል። ነገሩ አልፈታ ብሎ ሲል ያስጠላል፣ በጣም ይሰለቻል። ትክክል ነው። ነገር ግን አሁን በዚህ ጉዳይ ከተስማማን ለእያንዳንዱ ዓላማ ጊዜ እንዳለ ሁሉ ለእያንዳንዱም ጊዜ ዓላማ ካለው የሚያዋጣው ከዚህ ዓላማ ጋር መተባበር ከዚህ ዓላማ ጋር መስማማት ነው እንጂ ቅር ማለት ወይም ቅሬታ ወይም ክርክር አይደለም የሚያዋጣው። ወዳጆቼ ሰውን አኩርፋችሁ ከሰው ቅሬታ ውስጥ ገብታችሁ ወይም ተከራክራችሁ የሆነ ጥግ ላይ ሆናችሁ ያንን ወቅት ልታልፉት ትችላላችሁ። ሰው ሰማይን ከዘረጋ ምድርን ካጸና ፀሐይን አውጥቶ ከሚያስገባ የአየር ዙረትን በእጁ ከያዘ የንጉሥ ልብን እንደ ውሃ ፈሳሽ ከሚያደርግ ከእግዚአብሔር ጋር ተከራክሮ ወይም ቅሬታ ውስጥ ገብቶ የትም አይሄድም። ለመዘግየቶቻችን እግዚአብሔር ዓላማ አለው። ለቆየብን ነገር ለሚያስጠብቀን ነገር እግዚአብሔር በደንብ አርጎ እቅድ ፕሮግራም ሐሳብ አለው። በዛ መዘግየት ውስጥ እግዚአብሔር ሊሰራ የፈለገው ሊያደርግ የፈለገው ነገር እንዳለ እንረዳለን። ስለዚህ በዛ መዘግየት ውስጥ ካለው ከእግዚአብሔር ዓላማ ጋር ከተስማማን በመዘግየቱም ውስጥ ከመዘግየቱም በኋላ እናተርፋለን እንጂ አንከስርም። ነገር ግን በቅሬታና በክርክር ሁሉ ጊዜ በኩርፊያ የምንኖር ከሆነ በፍጹም ከኪሳራ በስተቀር ትርፍ እንደማይኖረን ላስረግጥላችሁ ፈልጋለሁ። በጣም የምታቋታና የመካንነቷን ወራት ከእግዚአብሔር ጋር ለመቀራረብና ከእግዚአብሔር ዓላማ ጋር ለመስማማት ተጠቅማበታለች። ሐናን በአንደኛ ሳሙኤል መጽሐፍ ላይ ዩኒክ የሚያደርጋት ነገር ምንድነው? እንደምታስታውሱት ምራቷ በአመት ወይ በየ2 ዓመቱ በየ3 ዓመቱ ስትወልድ ሐና ግን የመካንነቷን ወራት በሚገባ የተጠቀመችበት አይነት ሴት ነች። ምን ማለት ነው? ከእግዚአብሔር ጋር ለመቀራረብ ከዓላማው ጋር ለመስማማት መካንነቷን ተጠቅማበታለች። ልጅ ስጠኝ ከሚለው ጥያቄ ይልቅ ዓላማ እንዲፈጸም ነቢይ ወደ መጠየቅ መታበታለች፣ ተሸጋግራበታለች። እግዚአብሔር አምላክ አደርግላችኋለሁ ብሎን በገባልን ተስፋና በተስፋው አካል መካከል የተወሰነ ዓመት መዘግየት እንዳለ በጸሎታችን መልስና በፍላጎታችን መሟላት መካከል መዘግየት እንዳለ ከገባችሁ በጣም ወሳኙ ነገር በጣም ዋናው ጉዳይ ለዚህ መዘግየት እግዚአብሔር ዓላማ እንዳለው ከተረዳችሁ በኋላ እናንተን ትርፋማ የሚያደርጋችሁ መዘግየታችሁን የምትይዙበት አያያዝ ወይም መዘግየታችሁን የምትጠቀሙበት አጠቃቀም ይወስነዋል። ለዚህ ነው የነገርኳችሁ ሐና መካንነቷን ከእግዚአብሔር ጋር ለመቀራረብ ተጠቅማበታለች። እግዚአብሔርን ለማኩረፍ ወይም ከእግዚአብሔር ለመራቅ አይደለም ሐና መካንነቷን የተጠቀመችበት። ከእግዚአብሔር ዓላማ ጋር ለመስማማት ተጠቅማበታለች። ኦኬ፣ የዘገየባችሁን ነገር፣ የተዘጋባችሁን ነገር፣ የቆየባችሁን ነገር፣ ያልተፈታውን ችግራችሁን፣ ያልተመለሰውን እንቆቅልሻችሁን ከእግዚአብሔር ጋር ለመቀራረብ ከዓላማው ጋር ለመስማማት እየተጠቀማችሁበት ነው ወይስ እግዚአብሔርን ለማማት ከሐሳቡ ለመውጣት ለማኩረፍ ወይም ልዩ አቴንሽን ልዩ ትኩረት ለማግኘት እየተጠቀማችሁበት ነው? አንዳንድ ጊዜ ቤት ውስጥ ታላቅና ታናሽ ልጆች ሲኖሩ እንደምታውቁት እንግዳ ሲመጣ ወላጆች ከእንግዶቹ ጋር ወሬና ጨዋታ ሲይዙ ሕፃናት የሆኑ ልጆች የወላጆቻቸውን ትኩረት ለመያዝ ያኮርፋሉ፣ ይነጫነጫሉ፣ የተበደልኩኝ ሪፖርት ያቀርባሉ፣ እቃዬን ወሰዱብኝ ይላሉ። ያን ሁሉ የሚያደርጉት ሁል ጊዜ ትኩረት በእነሱ ዙሪያ እንዲሆን ስለሚፈልጉ ነው። ልክ እንደዚህ የተከለከላችሁት ወይም የተነካችሁበትን ጉዳይ ሁል ጊዜ ትኩረት ለማግኘት ነው ወይስ የእግዚአብሔርን ሐሳብ የእግዚአብሔርን ዓላማ ለማግኘት ነው የምትጠቀሙበት የሚለውን ሐሳብ እንድትረዱ ፈልጋለሁ። ቆየባችሁ፣ አልተመለሰም፣ አልተፈታም፣ አልተስተካከለም፣ በሩ ዝግ ነው። ኦኬ፣ ይሄን ሁሉ ጉዳይ ሐዘንተኛ መስላችሁ ለመታየት ሰው ከንፈር እንዲመጥላችሁ ምስኪን እንደሆናችሁ እንድትቆጠሩ ወይንም ደግሞ በችግራችሁ ሐሳባችሁ ከሰው እርዳታ ለመቀበል ችግራችሁን ልዩ ጥቅማ ጥቅም የምታገኙበት ለማድረግ ነው ወይንስ በሚገባ ከእግዚአብሔር ጋር ለመቀራረብ ከዓላማው ጋር ለመስማማት እየተጠቀማችሁበት ነው የሚለውን ነገር ብታስቡ ደስ ይለኛል። እንግዲህ የመዳንን ተስፋ የእግዚአብሔርን ርስት ክብር ባለጠግነቱን አባትነቱን የሚያዩ ሰዎች
በዛ የመዘግየት ወራት ከእግዚአብሔር ጋር የተቀራረቡ ከዓላማው ጋር የተስማሙ ሰዎች ናቸው እንጂ ወዳጆቼ የጠየቁ ሁሉ አልተመለሰላቸውም። የፈለጉ ሁሉ አላገኙም። እጃቸውን የዘረጉ ሁሉ አልተቀበሉም። ለዚህ ነው አብርሃም እግዚአብሔር ልጅ ሰጣለው ካለው ዓመት ጀምሮ እስከ ልጅ እስከ ተቀበለበት መካከል መዘግየት የሚባሉ ዓመታቶች ውስጥ አልፏል። በነዛ ዓመታቶች ውስጥ ግን ካስታወሳችሁ አብርሃም ሁሉ ጊዜ መሰዊያን ይሰራል፣ በመሰዊያው ላይ መስዋዕት ያቀርባል። ስለዚህ ከእግዚአብሔር ጋር የነበረውን ከዓላማው ጋር ለመስማማት የሚያደርገውን ጥረት እንደዚሁም አንዳንዴ ደግሞ ከዓላማው ሲወጣና እንደገና እግዚአብሔር ወደ ዓላማው ሊመልሰው ከአብርሃም ጋር ግብግብ ሲይዝ ትመለከታላችሁ። ወዳጆቼ የእርሱ መንገድ እንደኛ መንገድ አይደለም። የእርሱ ጊዜ የኛ ጊዜ አይደለም። የምትጽፉ ሰዎች እንደሱ አይደለም። እግዚአብሔር አምላክ እኛ ባሰላ ነው፣ እኛ በቆጠር ነው፣ እኛ በምንፈልገው መንገድ መጥቶ ስራችንን አይሰራም። ስለዚህ የእርሱ መንገድ እንደኛ መንገድ አይደለም። እኛ የምንፈልገው መንገድ ሃይዌይ ነው። እኛ የምንፈልገው መንገድ ቀላሉን አጭሩን መንገድ ሊሆን ይችላል። ወዳጆቼ የእናንተ መንገድ ከእግዚአብሔር መንገድ ልዩነት አለው። የእግዚአብሔር መንገድ ከእናንተ መንገድ ልዩነት አለው። የእግዚአብሔር ጊዜ እንደናንተ ጊዜ አይደለም። አንዳንድ ጊዜ ለእናንተ ጸደይ በጋ ወይም ደግሞ ፀሐያማ ነፋሻማ በሚመስልበት ጊዜ ለእግዚአብሔር እንደዛ አይደለም። ስለዚህ አሁን እንደነገርኳችሁ የሚያዋጣው በመዘግየቶቻችሁ ውስጥ ከእግዚአብሔር ጋር መስማማት፣ ወደ እግዚአብሔር መቅረብ፣ ከዓላማው ጋር መተባበር ነው እንጂ የሚያዋጣው ቅር መሰኘት ወይም ደግሞ መከራከር፣ አትወርድም ወይ አትፈርድም ወይ እኔ ባንተ ካመንኩ ልጅነቴን ሰጥቼ ምናምን የሚሉ ጸሎቶች አይደለም የሚያዋጡት። ከእግዚአብሔር ጋር መቀራረብ፣ ከዓላማው ጋር መስማማት ነው የሚያዋጡት ብዬ አስባለሁ። ስለዚህ መዘግየቶቻችሁ ለምንድን ነው እየተጠቀማችሁበት ያላችሁት? ምክንያቱም እግዚአብሔር ለመዘግየቶቻችን ዓላማ አለው። ዊዝ ኖ ሪዝን እግዚአብሔር ነገራችንን ሆልድ አላረገውም፣ አልያዘውም። ያለ ምክንያት እግዚአብሔር ነገሩን አላቆየውም። እና የምትጽፉ ሰዎች መዘግየቶቻችሁን ለምንድን ነው የምትጠቀሙበት? ያልተመለሱ ጥያቄዎቻችሁን፣ ያልተከፈቱ በራችሁን የምትጠቀሙበት ለምንድን ነው? ለማጉረምረም ወይስ ለማገልገል? ለመከራከር ወይስ ለክብር? ይሄ እናንተ ምርጫ ነው። እግዚአብሔር ዓላማ ስላለው፣ እግዚአብሔር እቅድ ስላለው፣ ሊሰራ የሚፈልገው ጉዳይ ስላለው ሁልጊዜ እንደምናገረው እግዚአብሔር በእኛ ከመስራቱ በላይ እኛን መስራቱ ዋና ቁም ነገሩ እንደሆነ ከበፊት እንደምነግራችሁ እግዚአብሔር በመዘግየት ውስጥ ከውጫዊ ጉዳያችን ጋር ብቻ ሳይሆን እግዚአብሔር ውስጣችንንም ሊፈውሰው ይፈልጋል። ውስጣችንን ሊያስተካክለው ስለሚፈልግ የተወሰነ ጊዜ እግዚአብሔር ሆልድ ያደርገዋል። ስለዚህ የእናንተ ምርጫ ነው። መዘግየቶቻችሁን ለማጉረምረም ወይም ለማገልገል፣ ለመከራከር ወይም ደግሞ ለእግዚአብሔር ክብር መጠቀም ትችላላችሁ። ወዳጆቼ መጽሐፍ ቅዱሳችንን ስታነቡ በዘጸአት መጽሐፍ ምዕራፍ 32 ከቁጥር 1 እስከ 5 ስትመለከቱ አሮን የሚባለው የሙሴ አገልጋይ የእግዚአብሔር ባሪያ ሙሴ ሲዘገይበት ያንን መዘግየት ተጠቅሞ ህዝቡን ወደ ጣዖት አምልኮ መራው። በዘጸአት መጽሐፍ ምዕራፍ 32 ቁጥር 1 እንደዚህ ይላል፣ ህዝቡም ሙሴ ከተራራ ሳይወርድ እንደዘገየ ባዩ ጊዜ ወደ አሮን ተሰብስበው ይህ ከግብጽ ምድር ያወጣን ሰው ሙሴ ምን እንደሆነ አናውቅምና ተነስተ በፊታችን የሚሄዱ አማልክት ስራልን አሉት። አሮን ችግር የለበትም። አሮን ምንም አይሰቀጥጠውም። በየትኛውም መልኩ መንገዱ ታጠፈም አልታጠፈም መብራት ሳይ ፍሬንቻ ሳያበራ የሚታጠፍ ሰው ቢሉ አሮን። በቃ ሙሴ ሄዶ ዘገየ። ለምን እንደዘገየ አልገባንም። ይሄ ከግብጽ ያወጣን ብለው አሉት። ወዳጆቼ በደንብ አድርጋችሁ ስሙኝ። ይሄን እግዚአብሔር አምላክ ከቀስት በፊት ምልክትን እንደሚል በህይወታችሁ አቅጣጫን ነገራችሁን ቀያሪ የሆነ መልእክት ዛሬ አምጥቶላችኋል። እሱም በደንብ እንድትሰሙ ፈልጋለሁ። እና ሙሴ ዘገየ። ሙሴ ስለዘገየ አሮን ይሄንን የሙሴ መዘግየትን ተጠቅሞ ከህዝቡ ለመጣለት ጥያቄ ፍቃዱን በመስጠት ህዝቡን ወደ ጣዖት አምልኮ ወሰደው። ታዩት ይሄንን ነው። ምክንያቱም ሙሴ ፊተኛ ነው። ሙሴን በጣም ያምኑታል። በእግዚአብሔርና በእነሱ መካከል መካከለኛ ሆኖ መሄድ መቀመጣቸውን መቆም መተኛታቸውን ሁሉ አቅጣጫ የሚሰጣቸው ሰው ነው። ስለዚህ ሙሴ በሄደበት ስለዘገየ ሙሴን ከመጠበቅ ከሙሴ መጥቶ ከሱ ያስጀመራቸውን መለኮታዊ ምሪት አሁንም በትዕግስት ጠብቆ ከመቀበል ይልቅ እንደገና አቅጣጫ ቀየሩ። አሮን ምን አደረገ? ህዝቡን ወደ ጣዖት አምልኮ ወሰደው። ወዳጆቼ እሱ ብቻ አይደለም። በደንብ አድርጋችሁ እየሰማችሁ እንደሆነ ተስፋ አደርጋለሁ። ዳዊት በመቀባቱና ወደ ዙፋን በመምጣቱ መካከል 13 ዓመት መዘግየት ገጥሞታል። እንደተቀባ አይደለም ወደ ዙፋን የመጣው። 13 ዓመታት ያህል መዘግየት የገጠመው ሰው ነው ዳዊት። ደግሞ
እጣፋንታውን በእጁ ለማስገባት የሚያስችሉ እድሎች ሁሉ አጋጣሚዎች ሁሉ የነበሩ ሰው ነው ዳዊት። ነገር ግን አጋጣሚዎቹን አልተጠቀመም ወይም ደግሞ ለአጋጣሚዎቹ ፍቃዱን አሳልፎ አልሰጠም እና እግዚአብሔር አምላክ ለዳዊት የዘላለም ዙፋን ሰጠው። ወዳጆቼ በደንብ አድርጋችሁ ስሙኝ። እዚህ ጋር እናንተ መልእክት አላችሁ። አሮን ሰዎች ገፋፍተውት ህዝቡን ወደ ጣዖት አምልኮ መራ። ምክንያቱም ሙሴን መጠበቅ ሙሴ ዘግይቶ ስለነበረ በውጤቱ ብዙ ሰዎች ለሞት እንደተዳረጉ መጽሐፉን ስታነቡ ታገኛላችሁ። ወዳጆቼ በመዘግየት ውስጥ የሚገጥማችሁ ፈተና ጥሪያችሁን በእጃችሁ መንገዳችሁን በኃይላችሁ እንድታደርጉ ሰዎችና ሁኔታዎች ይገፋፏችሁ። እስከ መቼ ነው የምትቀመጠው? እስከ መቼ ነው ዝም የምትለው? ስለዚህ አንደኛ በአንድ በኩል ሁኔታው ከማይክ በላይ ይጮሃል፣ በሌላ በኩል ደግሞ ሰዎች እንደ ሞኝ እንደ ፋራ እግዚአብሔርን መጠበቅ እንዳላወቂነት አርገው ይገፋፏል። አቅም አለ፣ ችሎታ አለ፣ ገንዘብ አለ ወይም ሰው አለ። ስለዚህ ከመጠበቅ ወይም ይሄን እግዚአብሔር በህይወት ዓላማ ከሰነቀበት መዘግየት አንተን ለማውጣት ብዙ ግፊ ብዙ ጫና ይደረጋል። ዳዊት የዘላለም ዙፋን ከእግዚአብሔር ሲቀበል ሁኔታም ሲገፋፋው ነበር፣ ሰውም ሲገፋፋው ነበር። ትዝ ካላችሁ ሳኦል ተኝቶ ባገኘው ጊዜ ወታደሩ እንደዚህ ያለው አንድ ጊዜ መተዋለው አልደግመውም አለው። ተዋለው፣ እግዚአብሔር በቀባው ላይ እጅን አታንሳል። እሱ ብቻ አይደለም የልመና እንጀራ በልቷል። ጫካ ለጫካ ጢሻ ለጢሻ ሄዷል፣ ተንከራቷል። ተቀብቶ እንዳልተቀባ ሆኗል። ናባል ትዝ ካላችሁ ለዳዊት የመለሰለት መልስ ማስታወስ ትችላላችሁ። ስለዚህ በመቀባታችሁና በቅባቱ አካል ወይ ህይወት በእናንተ ላይ በመሆኑ መካከል የሆነ መንገድ የሆነ መዘግየት ለሆነ ዓመታት ሊገጥማችሁ ይችላል። እመለሳለሁ ወዳልኳችሁ ሐሳብ እሱን ነው የምመለሰው። አሮን በሰው ተገፋፍቶ ህዝቡን ወደ ጣዖት አምልኮ መርቷል። አንዳንድ ሰዎች በቤተ ክርስቲያን እግዚአብሔርን ከመጠበቅ ወጥተው ወደ ተለያየ ህይወት ገብተዋል፣ ወደ ዓለም ተመልሰዋል። ከወንጌል እውነት ወደ ኋላ ፈቀቅ ብለዋል። ለምን? መዘግየት የሚባለው ውስጥ እግዚአብሔር በእነሱ ህይወት ሊሰራ የፈለገውን ዓላማ ካለመረዳትና ካለመታገስ የተነሳ በሙሴ መዘግየት ምክንያት አሮን ከህዝቡ ጋር ተባብሮ የእስራኤልን ህዝብ ወደ ጣዖት አምልኮ እንደመራ ልክ እንደዚህ ከውጭም ሆነ ከውስጥ ሰዎች በሚያደርስባችሁ ጫና ከከፈሳችሁት ፍቅር ከዳናችሁበት እውነት ወደ ኋላ የምታፈገፍጉ ሰዎች ከእግዚአብሔር ሐሳብ ትወጣላችሁ እንጂ ሐሳባችሁን አታሳኩ። ከእግዚአብሔርም ጋር ያለው ነገራችሁ ይበላሻል። at the same time ነገሩንም እጃችሁ ማስገባት አትችሉም። ሞት፣ ጥፋት፣ ውርደትና ሽንፈት ከፊት ለፊታችሁ ሊኖር እንደሚችል ምንም ነቢይ መሆን አይጠበቅብኝም። የሚያዋጣችሁ መዘግየት ነው። ጠብቁኝ ያላችሁን መጠበቅ፣ እመጣለሁ ያላችሁን እሱን ማመን እንጂ አቋራጭ ለመጠቀም ባደረጋችሁ ጥረት ሁሉ አቋራጮቻችሁ የራያችሁን ወጊ እስማኤልን ይወልዳል፣ ጠላታችሁን ይወልዳል፣ ኪሳራችሁን ይወልዳል እንጂ ለጥያቄያችሁ መልስ አይሆንም። ለእንቆቅልሻችሁ መፈታት አይሆንም። ለችግራችሁ በፍጹም መልስ ሊሆን አይችልም። ወዳጆቼ ልክ እንደ ሳኦል ክብራችሁንም ሞገሳችሁንም ዙፋናችሁንም እንዳታጡ፣ ልክ እንደ አሮንም ፊታችሁን ከእግዚአብሔር እንዳትመልሱ እግዚአብሔር ለመዘግየቶቻችሁ ዓላማ እንዳለው እንድትረዱ ይገባል። በዛ ምክንያት ውስጥ እግዚአብሔር እናንተን ሲያሳልፍ ፕሮግራም አለው። እግዚአብሔር ለሌላው የቀለለ እናንተ ይከብዳል። ለሌላው እንደ ቀልድ የሆነ ለናንተ በከፍተኛ ውጣ ውረድ ሁሉ ላይሆን ይችላል። ቅድም ነግሬያችኋለሁ። በተለይ እግዚአብሔር በእናንተ ላይ ፕሮግራም ካለው እቅድ ካለው ካስታወሳችሁ የጴጥሮስ ወደ ሆነው ታንኳ ጌታ ገባ ይልና የጴጥሮስን ጥያቄ ሳይመልስ የጴጥሮስ ታንኳ ላይ ቁጭ ብሎ ነገሩን ከጨረሰ በኋላ ይላል ወደ ስምዖን ጴጥሮስ ዞር አለ ይላል። በእናንተ ጊዜ፣ በእናንተ ገንዘብ፣ በእናንተ ጉልበት እየተጠቀመ የእናንተን ጥያቄ ሳይመልስ የሌሎቹን እንቆቅልሽ እየፈታ ልታዩት ትችላላችሁ። ይሄ ማለት ከእናንተ ጋር ፕሮግራም የለውም ማለት አይደለም። ከእናንተ ጋር ያለው ፕሮግራም የሚበላ የሚጠጣ የሚነዳ ሳይሆን የዘላለም ስለሆነ ሕያው ስለሆነ ከሚታየው ያለፈ ስለሆነ ለዚህ ነው እግዚአብሔር የእናንተን ነገር ሆልድ አድርጎ በእናንተ በኩል የሌላ ሰው ጥያቄ ሲመልስ የምትመለከቱት። ዛሬ እግዚአብሔር አምላክ በቃሉ በኩል መንፈሳችሁን ያድሳል። በደንብ አድርጉና አሜን በሉ። በእነዚህ ቀናቶች ውስጥ ባለፈው ነግራችኋለሁ። የእንደገና አምላክ በቤተ ክርስቲያናችን በእንደገና መንፈስና ክብር እያለፈ ይሰራል። ባለፈው ሳምንት ተነጋግረናል። የሚስማማ ሰው ካለ አሜን ይበለኝ። የእንደገና አምላክ እንደገና ኃይላችንን ያድሰዋል። እንደገና የቃሉን ደጅ ይከፍትልናል። ኢየሱስ ጌታ። ስለዚህ መዘግየቱን የእግዚአብሔርን መዘግየት ለማጉረምረም አልጠቀምበትም፣ ለማገልገል እንጂ ለመከራከር አልጠቀምበትም፣ ለክብር እንጂ
እስቲ በደንብ አርጋችሁ አሜን በሉ። ልክ ነው። ሁኔታው ይገፋፋል። እስከ መቼ እያጣችሁ? እስከ መቼ እየነጣችሁ? እስከ መቼ እየተቸገራችሁ? እስከ መቼ እያወቃችሁ እየቻላችሁ ከማንም በተሻለ መንፈሳዊም አራዳም አቤት መንፈሳዊነትም ካስፈለገ መንፈሳዊ እርድናም ካስፈለገ አራዳ ሆናችሁ ስታበቁ እግዚአብሔር አምላክ ቁጭ ካረጋችሁ ፕሮግራም አለው በእናንተ ህይወት ውስጥ። በዛ መዘግየት ውስጥ እግዚአብሔር ሊሰራ የፈለገው ነገር አለ። እግዚአብሔር ግን ለምን ይዘገያል? ወደ መልሱ ከመምጣታችን በፊት እግዚአብሔር እየነገራችሁ ነው። በመዘግየታችሁ ምክንያት፣ በቆየባችሁ ነገር ምክንያት ፊታችሁን ከእግዚአብሔር እንዳትመልሱ እግዚአብሔር አምላክ ዛሬ እየተናገራችሁ ነው። የሰጣችሁን ነገር እንዳታጡ በጌታ በኢየሱስ ስም ጸለይኩላችሁ። በዳዊት ህይወት የሆነው ያ የህይወት ክብር ለእናንተ ይጨመርላችሁ። ዳዊት በመቀባቱና በመንገሱ መካከል 13 የመዘግየት ዓመታቶች ነበሩ። በእነዚህ ሁሉ መካከል ግን ከእግዚአብሔር ዓላማ ጋር ሲስማማ ከእግዚአብሔር ጋር ሲቀራረብ እንደነበረ ዛሬ ባርካችኋለሁ። በቆየባችሁ ነገር ምክንያት ከማጉረምረም ወደ ማገልገል ትሻገራላችሁ። ከማለቃቀስ ወደ መዘመር ትገባላችሁ። እየዘመራችሁ ነገራችሁን ትቀበላላችሁ። እያገለገላችሁ እግዚአብሔር ይጎበኛችኋል። አይኔ ማዳንህን አይቷል ባሪያህን አሰናብተው እንዳለ በጣም ክፍላችሁ ቆማችሁ እግዚአብሔርን እያገለገላችሁ የጠበቃችሁትን ያንን አይኖቻችሁ ያያሉ። ወይኔ አይኖቻችሁ ያያሉ። ልክ ኤልሳቤጥንና ዘካርያስን እግዚአብሔር እንደጎበኛቸው በዘገየባችሁ ነገር ውስጥ እግዚአብሔር ይጎበኛችኋል። ወዳላችሁበት ነገር እግዚአብሔር ይመጣል። እና በመዘግየት ውስጥ የሚገጥመን ዋናው ፈተና ጥሪያችንን በእጃችን መንገዳችንን በኃይላችን እንድናደርግ ሰዎችና ሁኔታዎች ይገፋፉናል። ጥሪ አለ፣ አዎ መንገድ አለ፣ አዎ። ነገር ግን ይሄን መንገድና ጥሪ በእጅ አድርገው እሺ አትበል ከሐሳቡ ለሚያወጣ የጓደኝነት ምክር፣ የሥጋ አምሮት፣ የአይን መሻት እሺ ማለት የለብም። ወታደሩ እየተበታተነ የፍልስጤም ሰራዊት ቁጥር እየጨመረ በጣም ብርኩስ ጭንቁስ በነበሩ ጊዜ ሳኦል የሚያደርገው ነገር ሲያጣው የሚቃጠለው መስዋዕት ልክ ሰውቶ እንደጨረሰ ሳሙኤል መጣ። እንደጨረሰ መምጣቱ ላይቀር ነገርን ካጣ በኋላ እንዳይመጣ መጎብኘት ላይቀር ነገር ከተበላሸ ከእግዚአብሔር መንገድ ከወጣ በኋላ እንዳይመጣ ሁኔታው ጫና አለው። እዚህ በጌታ ቤት ሆነ ከምትራብ በቃ ምንድነው መንገዱ ሲላ በጌታ በኢየሱስ ክርስቶስ ቢገለኝም እጠብቀዋለሁ እንዳለ ያ እግዚአብሔር ሰው እግዚአብሔር ዛሬ የጽናት መንፈስ ይደረግላችሁ። ቢገለኝም እንኳን እጠብቀዋለሁ እንዳለ እግዚአብሔር ሰው ልክ እንደዛ በለስ ባታፈራ በወይን አረግ ፍሬ ባይገኝ ከብቶችን በጋጣ ባይኖሩ እኔ ግን በእግዚአብሔር ደስ ይለኛል ተብሎ እንደተጻፈ በጌታ በኢየሱስም ባላችሁበት ሁኔታ ማስቀጠል የሚችል የእግዚአብሔር መንፈስ በላያችሁ ላይ ይሆን። ወደ ግራም ወደ ቀኝም እንዳትሉ፣ ከእግዚአብሔር ሐሳብ ስንፍ እንዳትሉ፣ የሚያጸና የሚመራ የሚያበረታ የእግዚአብሔር መንፈስ ዛሬ ከዚህ ቤት ስትወጣ ከአዳራሽ ሳይሆን ከክብሩ ጋር መውጣት ይሆንልህ። የሆነ ፕሮግራም አቴንድ አድርጋ አይደለም የምትወጣው። የሆነ አዳራሽ ተሰብስበ አልቦ አይደለም የምትወጣው። ሞቆ አይደለም የምትወጣው። ከእግዚአብሔር ዓላማ ጋር ተስማምተ አቅም ጨምረ ጉልበት ጨምረ በጌታ በኢየሱስ መውጣት ይሆንልሃል። አሜን የሚል ሰው ይሁንለት። አሜን የሚል ሰው ይሁንለት። እንዳታገለግሉ ወደ ኋላ እንድትሉ፣ እንድታግረመርሙ፣ እንድትከራከሩ፣ እንድትበሳጩ መጽሐፍ እንደሚናገር ሐናም ከዛ ጊዜ በኋላ ሐዘንተኛ መስላ አልታየችም ተብሎ እንደተጻፈ ሐና አለመውለዷን፣ ሐና መካንነቷን ችግርተኛ መስላ ሰው እንዲያዝንላት አልተጠቀመችበትም። ከዚህ ቀን ጀምሮ ከእግዚአብሔር ሐሳብ ጋር ተስማማላችሁ። ሐዘንተኛ መስላችሁ አትታዩ። ችግርተኛ መስላችሁ አትታዩ። የኃይል መንፈስ በእናንተ ላይ ይሆናል። ችግርተኛ መስላችሁ አትታ። ልክ ነው፣ ኪሳችሁ ውስጥ የለም። ልክ ነው፣ አካውንታችሁ ውስጥ የለም። ልክ ነው፣ ብዙ ጥያቄ ያለባችሁ። ግን ይሄ ሁሉ ሆኖ እያለ ሰው የሚኖረው በሀገሩ ሳይሆን በመንፈሱ ስለሆነ፣ ሰው የሚኖረው በደሞዙ ሳይሆን በመንፈስ ቅዱስ ኃይል ስለሆነ በጌታ በኢየሱስ ስም ችግርተኛ መስላችሁ አትታዩ። ተስፋ ቢስ መስላችሁ አትታዩ። ሐዘንተኛ መስላችሁ አትታዩ። የምትጽፉ ሰዎች
መዘግየት በልባችን ውስጥ ያለውን የሚያሳይ መስታወት ነው። በጣም እግዚአብሔር መዘግየትን የሚፈልግበት ምክንያት ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል። ስለዚህ እግዚአብሔር አምላክ በልባችን ውስጥ ያለውን ነገር የሚያይበት መስታወቱ ስለሆነ ነው መዘግየት። ለዛ ነው ሰዎችን ወይንስ እግዚአብሔርን እንፈራለን? ሰዎችን ወይንስ እግዚአብሔርን እናፍራለን? በራሳችን ወይንስ በእግዚአብሔር እንታመናለን የሚለውን የሚያሳይ መስታወት ነው መዘግየት። ስለዚህ በልባችን ውስጥ ያለውን የሚያሳይ መስታወት ስለሆነ ነው መዘግየት። እግዚአብሔር አምላክ አደርጋለሁ ወይም ሰራለሁ ወይ እንደዚህ ይሆናል ካለ በኋላ ጉዳዩን ሆልድ ያደርገዋል። በምንድን ነው የምትታመነው? በማን ነው የምትመካው? ማንን ነው የተደገፍከው? ማን ነው ተስፋ ያደረግከው? ይሆናል ስትል፣ አረጋዋለሁ ስትል፣ ደርስበታለሁ ስትል፣ ወጣለሁ ገባለሁ ስትል፣ ጋሻ መከታ ዋስትና ምርኩዝ ያደረግከው ማንን እንደሆነ የሚታየው በመዘግየት ውስጥ ነው። ነገሩማ ቶሎ ከሆነ ማንን እንደታመንክ አይታይም። ስለዚህ እግዚአብሔር አምላክ መዘግየት በሰው ልብ ውስጥ ያለውን ነገር የሚያሳይበት መስታወት ስለሆነ ነው። በስጋ ለባሽ የሚመካ መታመኛውን ስጋ ለባሽ ያደረገ ርጉም ነው እንደሚል መጽሐፍ ታውቃላችሁ። ነገር ሲቆይባችሁ መነሻ ላይ አለን ያሉ ነገር ሲቆየሉም አይዞ ያሉ ሰዎች ፊታቸውን ያሶራሉ። እግዚአብሔር ያደርጋል። የከበበክ ነገር ውሸቱን እንደሆነ ሊያሳይ ሲፈልግ፣ ካንተ ኮንዲሽን አንፃር እንደከበቡ ሊያሳይ ሲፈልግ፣ እሱ ብቻ አጥንቶችን በእናት ማህፀን ያዋደደ ቢሆን ባይሆን በክረምት በበጋ በጊዜውም ያለ ጊዜውም እውነተኛ ወዳጅ እሱ ብቻ እንደሆነ እንድታውቅ ስለሚፈልግ በደሞዝ በጉልበት በአቅም በኃይል እንዳትታመን ስለሚፈልግ። ለምን በመዘግየት ውስጥ ብዙ ነገሮች ይንጠባጠባሉ፣ ብዙ ነገሮች ይራገፋሉ። መዘግየት የእግዚአብሔር ወንፊት ስለሆነ ብዙ ነገሮች ይራገፋሉ ወዳጆቼ። አብርሃም መጽሐፍ ሲናገር እንደዚህ ይላል፣ ሙት ከሆነው ከሳራ ማህፀን የሞተ ሰው ከሚመስለው ከአብርሃም እንደ ሰማይ ከዋክብት እግዚአብሔር ልጆችን ዓለምን ባረከ። ዛሬ ባርካቸዋለሁ። ዘግይቷል፣ ይዳስማተር እድሜያችሁ ሄዷል፣ ጉዳዩ አይደለም። እግዚአብሔር አምላክ የተናገረውን ፈጽሞ ያሳያቸዋል። ሞገስ ያለው ጉባኤ ነው። በደንብ አድርጋችሁ አሜን በሉ። የአየሩን ጸባይ እንዳትታመኑ፣ እድሜያችሁ እንዳትታመኑ፣ በዙሪያችሁ አለን ያሉ ሰዎች እንዳትታመኑ። ውጭ ሀገር ሆነ ሀገር ውስጥ ሆነ አለው አይዞህ እኔ እስካለው ድረስ ክንዴ ሳይንተራስ ምናምን ያሉ የኛ አምላክ እስካለ በዙፋኑ እስካለ በመቅደሱ ነገራችን በክብር ይቀየራል። እምናምነው እግዚአብሔርን ነው። ወይኔ በደንብ አድርጋችሁ አሜን በሉ። በመዘግየት ውስጥ ያላችሁ ሰዎች እግዚአብሔር በስራ ላይ ነው። እግዚአብሔር እየሰራ ነው። ጌታ ይባረክ። አሚን ነው ወይ? ነገር ግን ሲሰራ ላታየው ትችላለህ። ሲሰራው ላታየው ትችላለህ። እየሰራ እጁን ላታየው ትችላለህ። ግን እግዚአብሔር በስራ ላይ ነው። አንድም ቀን እግዚአብሔር ከስራ ውጭ ሆኖ አያውቅም። ለምን መሰለህ? እግዚአብሔር ሲሰራ ያላየው፣ እግዚአብሔር ሲሰራ አዋራ አያቦንም። እግዚአብሔር ሲሰራ መንገድ አይዘጋም። እግዚአብሔር ሲዘጋ ድንጋይ አያጮህም። እግዚአብሔር ሲሰራ ሳይረብሽ ነው የሚሰራው። አዳምን አስተኝቶ ሔዋንን እንደሰራለት ጸጥ ካለ ጉዳዩ እግዚአብሔር ትቷችሁ ሳይሆን ነገራችሁ ውብ አድርጎ እየሰራው ነው። በመዘግየት ውስጥ እግዚአብሔር ስራ ላይ ነው። ጳውሎስ ለፊልጵስዩስ ሰዎች ሲጽፍላቸው እንደዚህ አለ፣ በእናንተ መልካሙን ስራ የጀመረው በእናንተ የተጀመረውን ስራ የጀመረው ቀበሌው አይደለም፣ መንግስት አይደለም፣ ቤተሰብ አይደለም፣ እግዚአብሔር ነው የጀመረው። በእናንተ በስንቶቻችሁ እንደሆነ አላውቅም፣ ግን በሁላችሁም እንደሆነ አምናለሁ። በእናንተ የተጀመረ መልካም ስራ አለ። ይህንን መልካም ስራ እስከ ኢየሱስ ክርስቶስ ቀን ድረስ እንደሚፈጽመው አለ። ዛሬ ነግራችኋለሁ፣ እግዚአብሔር የጀመረውን ህይወታችሁን እግዚአብሔር ይጨርሰዋል። የእናንተ አስተዋጽኦ አያስፈልገውም። የእናንተ ጣልቃ ገብነት አያስፈልገውም። እግዚአብሔር በዝምታ ይሰራዋል። ነገሬን እየሰራው ነው የሚል ሰው ካለ አሜን ይበል። ትዝ ይላችኋል የሰለሞን ቤተ መቅደስ ሲሰራ የድንጋይ ጠራቢ ድምፅ አይሰማም ነበር ይላል። የመዶሻ ድምፅ አይሰማም የሰለሞን ቤተ መቅደስ ሲሰራ። ለምን መሰለ? ገና ከምንጩ ገና ከሶርሱ ድንጋዩ ተለክቶ ተጠርቦ አልቆለት ነው መቅደሱ ጋር የሚመጣው። በሂሳብ ነው መቅደሱ ጋር ድንጋዩ ተሰርቶ የሚመጣው። ቤቱ እዛው ፋብሪካ አልቆ ይመጣል፣ ይገጣጠማል። ዛሬ ነገራችኋለሁ፣ ነገራችሁ በእግዚአብሔር ጊዜ ተገጣጥሞ ታዩታላችሁ። እግዚአብሔር ስራችሁን ሰርቶ ታዩታላችሁ። ወይኔ ወይኔ፣ እግዚአብሔር ነገራችሁን ይሰራዋል። ከየት መጣ ስትሉ በቅሎ አይደለም ወድሜ፣ በቅሎ አይደለም፣ ተሰርቶ ነው። እግዚአብሔር ጊዜ ወስዶበታል።
እግዚአብሔር የሱ የሆነውን ነገር ሲሰራ የድንጋይ ድምጽ አያሰማም። የመጥረቢያ ድምጽ አይሰማም። ብራዘር ቋ ቀጭ ጓ ጉ ምናምን የሚል ድምጽ ኤክስፔክት እንዳታረጉ። በዝምታ በሳይለንት እግዚአብሔር በስራ ላይ ነው። እግዚአብሔር በስራ ላይ ነው። በስራ ላይ ነው እግዚአብሔር። አንተ በአገልግሎት ላይ ነህ፣ እግዚአብሔር በስራ ላይ ነው። አንተ በክብር ላይ ነህ፣ እግዚአብሔር በስራ ላይ ነው። አንተ ተዘምራለህ፣ እግዚአብሔር ስራውን ይሰራል። ሴ አሜን። ልጅን በእናቱ ማህፀን ሲሰራው ድምጽ አይሰማም። ይገርማል። ምናልባት እናትየው እንቅስቃሴውን ከመረዳት ባለፈ ጎረቤቱ አይሰማም፣ ሌላው ነገር አይሰማም። አጥንት ከአጥንት እየተዋደደ የነርቭ ስርዓት፣ የልብ ምት፣ ጠቅላላ ሰውነት ሲስተም ይገነባል። ይገርማል። እግዚአብሔር የሚገርም በጣም ውስብስብ የሆነ ትልቅ ከተማ የሚያክል ብሬን በእናት ማህፀን ድምጽ ሳያሰማ እንደሚሰራ ከተማችሁን፣ ቤታችሁን፣ ህይወታችሁን እግዚአብሔር አምላክ በስራ ላይ ነው። አልተወኝም፣ አልጣለኝም፣ እግዚአብሔር በስራ ላይ ነው የሚል አሜን ይባል። እና እግዚአብሔር አይረብሽማ ሲሰራ። በመዘግየት ውስጥ እግዚአብሔር አይረብሽም። አልዓዛር ከሞት የተነሳው ጌታ በአራተኛው ቀን ስሙን ስለጠራው አይደለም። ትንሣኤና ህይወት ጌታ ስለሆነ ነው። ከ40 ቀንም በኋላ ይምጣ፣ ከ40 ወርም በኋላ ይምጣ፣ ከጌታዬ አልዓዛር የሚል ስም ከወጣ አልዓዛር ከገባበት መቃብር ይወጣል። ነግርሃለሁ። ውጤቱን ያውቀዋል እግዚአብሔር። ሰይጣን ውጤቱን ለማስቀየር ነው የሚሯሯጠው፣ እዚህም እዛ የሚሄደው። ጌታዬ ግን የሚረጋጋው ውጤቱን ስለሚያውቀው ነው። ያንተ ጉዳይ በሱ እጅ ላይ ነው። ያንተ ጉዳይ በሱ እጅ ላይ ነው። ይሄ ጉዳይ ተኝቷል፣ ልጅ አልሞተም አለ። ዛሬ ነግርሃለሁ፣ ውጤቱ ያለቀ የተጠናቀቀ በጌታ እጅ ላይ ነው። አሜን ይባላል። ጠላቴ ሆይ ደስ አይበልህ። በወርቅ እንኳን እነሳለሁ፣ ውጤቱ ይታወቃል። ስለዚህ እኔ ልመርቃችሁ፣ የልጆቻችሁ መጨረሻ ውጤቱ ይታወቃል። ክብር እንጂ ውርደት አይደለም። ክብር እንጂ ውርደት አይደለም። የህይወታችሁ መጨረሻ ውጤቱ ይታወቃል። በረከት እንጂ ችግር አይደለም። በሰዎች መውደቅ አይደለም።